ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ በ1994 ዓመተ ምህረት ከታተመው የአሳምነው ባረጋ አጫጭር ድርሰቶች መድብል ውስጥ የመድብሉ መጠሪያ የሆነውን የትሮይ ፈረስና ቀብር የሚሉትን ታሪኮች አስደምጣችኋለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የትሮይ ፈረስ ደራሲ አሳምነው ባረጋ። በዚሁ ርዕስ በ1994 ዓመተ ምህረት ከታተመ መድብል የተገኘ። ምን አይነት ዕዳ ነው ባካችሁ! አንዳንዴ ደግሞ ከአብሮነቱ ጊዜ እጅግ በላቀ አኳኋን ትዝታ የሚጣፍጥ ፍቅር አለ። በሰለጠኑ ጥንዶች ወግ ይብቃን አደል ተባብለን በጨዋ ደንብ በቅርቡ የተለየኋት የዓመታት ፍቅረኛዬ ለካንስ ያን ያልታወቀኝ ኖሮ እንጂ ካሉት ሁሉ የተሻለች ኖራ መርሳቱ ላይ ትንሽ አወከኝ። አይ ልመን ምን አባቱ ቆጭቶኛል። ከዚያ ወዲህ የሚያክለኝ አጣው ብዬ ራሴን እዚያ ላይ ኮፈስኩና ስራዬን ብቻ መከታተል ዓላማ ያደረግኩ። ነገር ግን በየት በኩል የኔ ነጠላ መሆን ለፍቅር ሕይወታቸው ብርቱ አደጋ እንደሆነ የሰጉ ይመስል እኔን የሴት ጓደኛ ለማስያዝ ባልንጀሮቼ ተማማሉብኝ። ተቀምጬ ደህና ሂሳቤን ከምቀምርበት ዴስክ አንዷን ማቶት ፊት አምጥቶ ያሳየኝና እንዴት ናት ይለኛል። ምንም አትል እለዋለሁ። አይ ሰው እያልኩ በልቤ ወቸው ጉድ! ለራሱ እንደ ሱፍ አበባ የደመቀች ውብ ልጅ መርጦ ይዞ ሲያበቃ ለእኔ ይቺ ጣቷ አጫጭሩን ሙዜ መሰለ ጦጣ ያጭልኝ ከቶ እንዴት ቢገምተኝ ይሆን? ደግሞ ሌላዋን አመጡ። ተውኝ ይቅርብኝ አይሆንም ብዬ ተቃውሞዬን ባስመዘግብም ምን ቸገረ ለትንሽ ጊዜ አጥናት ብለው ሃይ ያሉኝና ጥናቱን ጀመርኩ። እውነት ነው የምላችሁ እንደዚህ ያለ ውድ ፊዚቢሊቲ ስተዲ ከሰሐራ በስተደቡብ ተካሂዶ አያውቅም። ልጅቷ 15 ቀን በማይሞላ ጊዜ ውስጥ ከቆንጆ ሴት ልጅነት አጭር ቀሚስ ወደ ለበሰ ተንቀሳቃሽ ኮስት ሴንተርነት ተቀይራ ትታየኝ ጀመር። ሸሸው። እምባዬን የተመለከቱ ጓደኞቼም በሐዘኔታ የአጭር ጊዜ ፋታ ሰጡኝ። ጥቂት ሰነባብተው ተመለሱብኝ። ያ ሚካኤል ነው ዛሬ በጠዋቱ የመጣው። ኋላ አብረን ምሳ ነን አለኝ። ሌላ ሰው አስፈልግም፣ የማናገርህ ነገር አለ። ቀና አልኩና አየሁት። የእፎይታ ጊዜ እንደተፈጸመ ታወቀኝ። ቢሆንም ያለ ሙግት እጅን ላለመስጠት ስል ልብ አድርግ፣ የጋብቻ ሕይወቴን በተመለከተ ምንም አይነት ውይይት አናካሄድም አልኩት ኮስተር ብዬ። ለጥቂት ሰከንዶች ያህል በተመስጦና በዝምታ አስተዋለኝና ሄደ። ምሳ ቀርቧል። አቤት አሳ! ክሳቱና የመጣመሙ የሌሊት ወፍ እንጂ ምኑም ማሳ አይመስልም። ክኮቱም እንደ ግሎብ ተድቦልብሎ እንጀራው መሃል አለ። የአንዱ አተር ክክ ስፋት ከዲስክ አይተናነስም። ብላ እንጂ አለኝ ሚካኤል ምግቡን እንደ ጸጉረ ልውጥ ፍጡር በመገረም ሳጤ ነው ተመለከተና፣ ወጡ የዘንድሮ ለመሆኑ ለጌታ ጸሎቴን እያደረስኩ ጀመርኩት። እርቦኝ ነበር። እሱም አተሩን አፍ ውስጥ ለመፈርከስ ያመቸው ዘንድ ፊቱን ቁልቁልና ሽቅብ እያረዘመ ስለ አዲሷ ልጅ አወጋኝ ጀመር። አበጋዝ አለኝ ገና ሲጀምር፣ የጉዳዩን ክብደት ለማስረገጥ ሲባል ኮትሮ ወፈር በተደረገ ድምፅ። አበጋዝ ፍቅር ይዞ ያውቃል? አይ የዛሬውስ ፍልስፍና ቅልቅል ነው እያልኩ በልቤ አሁን ስል መለስኩለት። ፍቅር ስል አልይ እየተባልክ ሄደ ልጅቷ ፊት ጧት ማታ የተገተርክበት፣ አልፈልግህም እየተባልክ ደርዘን ባለ 2 ገጽ ደብዳቤ ጻፍክበት፣ ሌላዋ ከምትስም እሷ ብትገላምጥ የመረጥክበት። እያቅማማ አቋረጥኩት። እኔ እንጃ ግር እያለኝ፣ እንደሱ እንኳን እኔ እንጃ። በትካዜ ብዛት ቀልድ አላስቅ፣ እህል አልበላ። አይ አልኩት አሁን እርግጠኛ ሆኜ። እንደሱ አይነቱ እንኳን አጋጥሞኝ አያውቅም። እኔ ወዴም ቢያመኝ እንኳን እህል እምቢ አይለኝም።
ጥሩ አድርጎ ይበላልኛል። ደግሞ ጨጓራና ፍቅር ምን አገናኛቸው እያልኩ ጮክ ብዬ ተገረምኩ። ሚካኤል በትንሹ እየፈገገ ንግግሩን ቀጠለ። ይኸውልህ አበጋዝ፣ አንድ እንዲህ አሁን እንዳልኩ የምወዳት ልጅ ነበረችኝ። የመልኳንና የቁመቷን የዓይኗንና የጥርሷን ካላያት በስተቀር እንኳንስ በእኔ ጎልዳፋ ንግግር በዳቪንቺ ስዕል ችሎታም ሊገለጽ የሚቻል አይደለም። የሥላሴ አለ አልኩና አቋረጥኩት። አደራህን መቼም ስለ ማርሊን ሙንሮ አይደለም የምታወራው አልኩት በተጠቀመው የውበት አገላለጽ በእውነት ደንግጬ። አቦ አትቀልዳ አለኝ ድንገት ዓይኑን በአቅርሮ እያብረቀረቀ። አትቀልድ። ከዚያ ጥቂት ጸጥ ብሎ ቆየና እንዴት ወዳት ነበር መሰለህ? እንዴት ታዲያ? ምን ሆነች? አገባች? ውጭ ሄደች ወይስ ሞተች? መቼም ከዚያ አልፍም አለች። እንደውም እዚህ እኛ መስሪያ ቤት ፊት ለፊት ያለው የጉዞ ወኪል ቢሮ ነው የምትሰራው። እናማ በአጭሩ ልጅቷ አውሬ ነች። እምቢ የምትል አንተን ስለምትወደው ወይም ስለምትጠላ አይደለም፣ እንዲሁ ወንድ ስለምትጸየፍ ይመስለኛል። ቃሉ መጸየፍ ነው። በኋላ እንደደረስኩበት አባቷ እናቷን ክፉኛ ያሰቃያት ነበር አሉ። ያለመጠን ቀናተኛ፣ ጠጭና ተደባዳቢ፣ ሲነሳበት ጉማሬና ካራ ይዞ በውድቅት ሌሊት ቀበሌ ግቢ ድረስ ነበር የሚያሯሩጣት እርቃኗን። አሁን ተፋተዋል። ያልኩ ልጅ ከእናቷ ጋር ብቻዋን ነው የምትኖረው እና ለዚህ ይመስለኛል አይደለም ወንድ ሴት እንኳን እንደ አውሬ ነው የምትሸሸው። ከአንድ ሴት ጓደኛዋ በስተቀር ከሌላ ሰው ጋር አትታይም ፈጽሞ። የጓደኛዋ መልክ ደግሞ አስቀያሚነቱ ከሷ ቁንጅና በእጥፍ ስለሚልቅ ማንም አይጠጋት። እንደምንም ብዬ ጣልቃ ገባውና አቋረጥኩት። ይኸውልህ ሚካኤል፣ ስላሰብክልኝ ከልብ አመሰግናለሁ። ነገር ግን እኔ የአባቷን ዕዳ ለእሷ የምከፍልበት አቅሙም ፍላጎቱም የለኝም። ምሳችን አብቅተናል፣ እንሂድ። ድምፄ የመጨረሻ ነበር። እሺ ይሁን አለኝ። ግን አንዴ ብቻ እግሯን ይው። እግር እንደምትወድ አውቃለሁ። አንዴ ብቻ እግሯን ይውና የቀረ አንተ ፋንታ ነው። እግር በእርግጥ ወዳለሁ። ከሴት ልጅ ውበት ከቶ ምንም ቢሆን ዕድሜ የማያደበዝዛቸው ረጅም ቁመናና ያማረ ቅርጽ ያለው እግር ናቸው እና እኔም በስተርጅና ዘመኔ ለዓይኔ ማረፊያም መጽናኛም የሆኑኝ ዘንድ የማገባት ልጅ እነዚህን ሁለት ነገሮች ታሟላ ዘንድ የግድ ነው። እስኪ አልኩ። ሚካኤል ይስቅብኝ ጀመር። አዲሱን ሐሳቤን የሰሙ ጓደኞቼ ካማካዚ ፓይለት በሚል ስም ይጠሩኝ ጀምረዋል። የዚያችን ሴት ነብር የሆነች ልጅ ዝና ሁሉም ያውቃሉ። ለካስ እኔ ለረጅም ጊዜ ትዳር አከል በሆነ ጥሩ ፍቅር ውስጥ ስለቆየው ኖሯል እንጂ ከሁሉም ጓደኞቼ የልጅቷን የግርፊያ ወላፈን ያልቀመሰ አልነበረም። ዋ አርፈ ብትቀመጥ ይሻላል፣ ቀዳዳ ነው የምትልህ ይሉኛል ቢሮ ውስጥ ተሰብስበው እየሳቁ። ሚካኤልን ያልተቀየመ የኔ ቅርብ ወዳጅ አንድም አልተገኘ። እንዴት አይነህ እያየ ይህን የዋህ ልጅ ወስደ ሳማ ላይ ታስተኛዋለህ ይሉታል። እርጉምልህ ያዘኝ። በዚያ ላይ እግሯ ሳሊደነ ቅድስት አቁል ልናገር አይደል እህል እንደ ድሮ አልበላ ብሎኛል። እኔ እንጃ። እቅዴን በጥበብና በማስተዋል አሰናዳው። ማንንም ምስጢረኛ አላደረኩም ከልቤ በስተቀር። የልጅቷ አንድና አንድ ደካማ ጎን ያቺ በአሳዛኝ ሁኔታ መልከጥፉ የሆነች ባልንጀራዋ ብቻ ነበረች። እቅዴ በሚገባ ተጠንቶ ከተጠናቀቀ በኋላ አጭር ጸሎት አድርሼበት ተንቀሳቀስኩ። አምላኬ ሆይ ይህችን ልጅ የዘላለም ርስት አድርገህ ስጠኝ። ቢሮዋ ስገባ ደንበኛ እያስተናገደች ስለነበር የእንግዳ ማረፊያው ላይ ሄጄ ተቀመጥኩ። ቢሮው ሰፊ፣ እጅግ ዘመናዊ፣ ንጹሕና የሚያምር ነው። በዚያ ላይ የውጭውን የሚፋጅ አየር በምን ውጭ እንዳስቀሩት አላውቅም፣ ቀዝቃዛ ነበር። በግማሽ ክብ ቅርጽ ከተሰራ ረጅም ዴስክ ጀርባ ብዙ ሆነው በጸጥታ ይሰራሉ። ሰውየውን አስተናግዳ እንደጨረሰች ሄድኩና ጠረጴዛዋ ጋር ተቀመጥኩ። አቤት ፊቷ! አለት ማለት አይደል እንዴ? ምንም ነገር አይነበብበትም።
ምን ነበር እንኳን አላለችኝም። ዝም ብላ ጣቶቿን ኮምፒውተሩ መደገፊያ ላይ አሳርፋ ትጠብቀኛለች። አይ የግል ጉዳይ ላናግርሽ ነበር ከማለቴ እግዚኦ፣ ይህስ እውነትም የበሽታ ነው። በአፍታ ድሮም ቀጥ ብሎ የነበረው ከወገቧ በላይ ያለው አካሏ እንደ ኮብራ እባብ ሆኖ ቀጥ አለ። ከዚያም ዛር እንደያዘው ሁሉ ሰውነቷን አንድ ጊዜ በብርቱ ሰበቃትና ቀይ ፊቷ የበሰለ እንጆሪ መስሎ ተቀጣጠለ። አስከትላ በጎላ ድምፅ ማህቱን ልታወርድብኝ ስትሽቀዳደም ቶሎ በመጣደፍ ጓደኛሽ እንድታማልጅኝ ነበር አልኳት በተሰበረ ድምፅ። በታሪክ የመጨረሻው ግሩም በሆነ ትህትና የኮብራው ምላስ ስርቅርቅ የህንድ ዘፈን የሰማ ያክል ከመቅጽበት ወደ ሰገባው ተከተተ። ዛሬ ቅዳሜ እሷን እየጠበቅኩ ነው። ሁነኛ ቀጠሮ አለን። ያን ዕለት እንዴት ደስ ተሰኝታለች። በዚያ ላይ ገርሟትም አላባራ። ምክንያቱም ይኸውና ለወድ አስቀያሚ ጓደኛዋ በመጨረሻ የወንድ ጓደኛ ተገኝቷልና ነው። መጣች። እስካሁን ቅዴ ሁሉ እንደታሰበው ያለ እንከን እየተሳካ ቢሆንም አሁን አንድ ግዙፍና አስቸጋሪ መሰናክል ተጋርጦብኛል። አይኔ ከንፈርና እግሯ ላይ ሳፈጥ ብትይዘኝ በእነዚያ አለንጋ ጣቶቿ ሁለቴ በጥፊ ገርፋ ስታበቃ እንዳታባረኝ እጅግ ብርቱ ጥንቃቄ ማድረግ ነበረብኝ። እኔ ጋር መጥታ ተቀመጠች። በሕይወቷ ለመጀመሪያ ጊዜ ሳይሆን አይቀርም ፈገግ ብላ ነበር። ገና ካሁኑ ሴቱም ወንዱም በቅናት ዓይን ያይን ጀምሯል። እንደምን ነሽ አልኳት ከማክበር ጋር። አለም አለችኝ። በሚደንቅ ሁኔታ ነፃ ሆና ነበር የምታዋራኝ። ማን ነው ስምሽ? ሊያ። ሻይ ቡና ቀርቦልናል። ይኸውልሽ ሊያ፣ ጓደኛሽን በጣም ወዳታለሁ በቁም ነገር። ዓይኗን ባቅሮ አቋረጠችኝ። ጽጌ እኮ እንዴት አይነት ሰው መሰለች! እኔ እኮ ውስጧ ሲያምር እንዴት እድለኛ ልጅ እንደሆንክ ብታውቅ። ዝም በይ ሰባኪ አልኳት በወዴ። የጓደኛዋ አፍንጫ እኮ ዝናብ ያስገባል። ልፊ ቢላት ነው እንጂ ጽጌን እንደሆነ የወርቅ እንቁላል ትወልዳለች ቢሉትም ይሁዳ እንኳን አይነካትም። ሆኖም ግን በፍቅር ፍላጻ እንደተወጋ አፍቃሪ ሁሉ ገጽታዬን ማደካከሜ አልቀረም። እሱንም አውቄ እኮ ነው። የአክስቴ ልጅ አብራችሁ ኮሜርስ ትማር ነበር። ማን? አለችኝ ፊቷ ሁሉ በፈገግታ እየሞቀ። አታውቂያትም? የምትታወቅ አይነት ልጅ አይደለችም። ጭምት ነገር ነች። ሳላ? እንዴት አወቅሽ? አልኩ የተደነቀ መስዬ። እኔ እኮ ከመጽሐፍ ቅዱሷ በስተቀር ሳባ የምትባል ልጅ በሕይወቴም አላውቅ። እና እባክሽ ሊያ፣ በራሴ መንገድ ልቀርባት ሞክሬ ሁሌ አንድ ላይ ስለምትሆኑብኝ አልቻልኩም። ከሁሉ በፊት አንድ ነገር ግልጽ እንዲሆንልሽ እፈልጋለሁ። ከሷ ጋር እስከ ሕይወቴ መጨረሻ ድረስ አብሬ መሆን የምፈልግ ሰው ነኝ። በዚያ ላይ ከአንቺ ቃል እንደማትወጣ ሳባ ነግራኛለች። ስለዚህ ነገሩ እንደማይበላሽ እርግጠኛ ለመሆን ስል ነው አስቀድሜ አንቺ ዘንድ ልመና የመጣሁት። እኔ ምንም ነገር አይደለም የምጠይቀው። ልታይ መጀመሪያ አንቺ ለጥቂት ሳምንታት ይኝ፣ ከዚያ አንድ ላይ ይኝ እና ወስኑ። አቤት የድምፄ መለስለስ፣ የዓይኔስ መቅለስለስ። እሱ ችግር የለውም፣ ግን በእናትህ እንዳትጎዳት በእናትህ አለችኝ፣ ዓይኖቿ ወፍራም እንባ አቅርረው። ለማንኛውም አንቺ አይተሽኝ አንድ ውሳኔ ላይ እስክትደርሺ ጉዳዩን በምስጢር ብትይዡ። አሁን እሷ ነች ጧትና ማታ የምትደውልልኝ። እጅግ ለምታፈቅራት ጓደኛዋ ሸበላ ባል ተገኝቷልና ነው እንዲህ እንቅልፍ ያጣችው። በየጊዜው እየተገናኘን መጫወቱን ተያይዘነዋል። ግን እንዴት ልትወዳት ቻልክ? ትለኛለች። ምን መሰለሽ ሊያ እላታለሁ፣ ለትዳር እኮ እንደሷ ውበታቸው ትንሽ ከተት ያለ ቆንጆች ናቸው ጥሩ። በመገረምና በመደነቅ አፋፌን ታየኛለች። እንዴት ያለ ብልህ ነው በሚል አኳኋን። እንዴ ቆንጆንን የተማርነን የሚሉትማ ፍዳሽን ነው የሚያስቆጥሩሽ እኮ። ትዳር ሳይሆን ከአንቺ ጋር ፉክክር ነው የሚገቡት። ልጅ ጡት አጥቢ ስታያቸው እንኳን አንተስ ሊሉሽ ምንም አይቀራቸውም።
እኔ ምኔን አጠፋለሁ? የሳቀችው ሳቅ አንዳንዴ ደግሞ እልም ብዬ ጠፋባታለሁ። ቢሮ ድረስ ፍለጋ የመጣችለት በድንጋጤ አፋቸው በኃይለኛው የተላቀቀ ጓደኞቼ ዛሬ ድረስ በትክክል ተመልሶ አልገጠምም። ኃይለኛ ቅናትና ክብር አድሮባቸዋል። ለምን ጠፋ? አለችኝ እኔን እጅግ ደስ ባሰኘ ቅሬታ። ውበቷ ትንፋሽ ያሳጥራል። ምን ባክሽ፣ ትንሽ ስራ ቢጤ በዝቶብኝ ነው። በዚያ ላይ ፈተናውም ደርሷል። የምን ፈተና? አልነገርኩሽም እንዴ? ዩኒቨርሲቲ እየተማርኩ ነው እኮ አልኳት አቃልዬ። እንዴት? በዲግሪ ተመርቄያለሁ አላልከኝም ነበር? አለችኝ አንተ ቀጣፊ ያስኩ በሚል ቃና። እሱማ ጨርሻለሁ፣ ግን ማታ ማታ ድራፍት ከምጠጣ ብዬ እንደ ቀልድ ዩኒቨርሲቲ ጀመርኩና ዘንድሮ መረቃለሁ። ደነገጠች። ወይኔ ታደለ፣ 2 ዲግሪ! ምን ይደረግ ብለሽ ነው? ራሴን አይናፋርነትና ትህትና በተሞላው አኳኋን አከክ አደረጉ። የማናወራው ነገር አልነበረም፣ ቅራቅንቦ ነገር ሁሉ። መጀመሪያ ሴት ነው ወንድ መውለድ የምትፈልገው? ሴት። እንዴ ለምን ትለኛለች። ለምን እንደሆነ አላውቅም፣ ግን ከመጀመሪያ ሴት ልጄ ጋር በጣም የቅርብ ጓደኛ የምንሆን ይመስለኛል። ለምሳሌ ቤት የተሰራው ራት ባያምርን እኔና እሷ ብቻ ተጠቃቅሰን ቀስ ብለን ወጥተን ውጪ በልተን እንዳልቀመሰ ሰው የምንመለስ ምናምን። ብቻ እንጃ እንደዚህ አይነት ከሴት ልጄ ጋር ሳረግ ይታየኛል። አይኗ ቅዝዝ እንደማለት ብሎ ታየኝ ጀመር። እሺ ግን አያምስልብህና ጽጌ አልፈልግም ብላ ድርቅ ብትል ምን ታደርጋለህ? አለችኝ አንድ ቀን። ምን አደርጋለሁ? ያዘንኩኝ እየከፋኝ ይቀራል እንጂ እንዴ እኔ እሷን የመምረጥ መብት ያለኝን ያክል እኮ እሷም እኔን ያለ መምረጥ መብት አላት። በእንዴት ያለ ከፍተኛ መገረምና አድናቆት እንዳስተዋለችኝ። እሺ ቆይ ከተጋባችሁ በኋላ ብታናድድስ? እሱማ አለ ነው እኮ። አትከንትንባትም? ድንገት የእልህ እምባ በዓይኗ ሳይሆን በአፍንጫዋ በኩል መጣ። አልገባኝም አልኳት ፍጹም የተደናገርኩ በመምሰል። እንዴት ዱላ? እጄን አንስቼ? ክፉኛ ግር እንዳለው ሰው ቅንድቦቼን አርገበገብኩ። እንዴ ሚስቴ እኮ ናት፣ ግማሽ አካሌ፣ ለዛውም የተሻለው ግማሽ። እና እንዴት ነው ራሴን የምመታው? አሁን ደግሞ እሷን ግር አላት። የእውነት እስኪ እግዚአብሔር ልክ እንደ ሰለሞን ሁሉ አንድ ነገር ብቻ ለምነኝ ቢል ምን ትጠይቀዋለህ? መልካም ሚስት አልኳት። አይ አንተ ደግሞ አለችኝ የሳቀች። አይዞ የጽጌን ፈተና እንደው ታልፋለህ፣ አታስብ። አሁን ጥያቄን በትክክል መለስ ትላለች እያሾፈች። ሙች እውነቴን እኮ ነው እላታለሁ። እኔ ሀብት፣ ስልጣን፣ ዕውቀት ለፍቼ ደክሜ ላገኝ እችላለሁ ስል አስባለሁ። መልካም ሚስት ግን ከእግዚአብሔር ዘንድ ብቻ የምትገኝ ስጦታ ነች። በዚያ ላይ የተባረከች ሚስት ካለችኝ ሁሉ ነገር ይሳካልኛል። ምክንያቱም እሷን ደስ ለማሰኘት ሌት ተቀን የምሰራውና ነው። ጨቅጫቃ ነገር ከሆነች ግን ያስሹ እንኳን ያመልጥሻል። ታው አለች በመስማማት ራሷን እየነቀነቀች። ከእያንዳንዱ የተሳካለቱ ጀርባ አንድ ሴት አለች ይባል የለ? ከብዙ ያልተሳካለት ወንድ ጀርባም አንድ ሴት አለች አልኳት። እንደ ፈላስፋ ልታየን ጀምራለች። ምላሴ ሺህ ዘመን ይንገስና ልጅቷስ ወጥመዴ ውስጥ እየገባች ነው። በቀን አንዴ ሳንገናኝ ከዋልን ቅር ይላት ጀምሯል። በምንም ተአምር የማልቀይረውን በሳምንት አንድ ጊዜ ብቻዬን ወደ ሲኒማ ቤት የመሄድ ልምዴን እንኳን ትቀናቀነኝ ጀመር። ያቺ ጽጌ የተባለችው ፍጡርማ ጭራሹኑ ከውይይታችን ውስጥ መነሳቷ ቆመ። ከኔ ጋር የምታሳልፈው ጊዜ በጨመረ ቁጥር
ከጓደኛዋ ጋር የምትገናኝበት እየቀነሰ መጣ። ዛሬ አርብ አይደል? አልችልም እላት ጀመር። ቅር ሲላት አቤት ደስ ሲል። አንድ ቀን እኔም ሲኒማ መግባት ፈልጋለሁ አለች። እሺ አልኳት። በጨለማው ውስጥ እንደ ንጹሕ ውሃ ጠረን አልባ የሆነ አንገቷ ስር ተሸጉጫለሁ። አንተ ክፉ ትለኛለች። ከንፈሮቿን በከንፈሮቼ ዳበስኳቸው። ከንፈሮቿ ከሌሎች ሴቶች ከንፈር ጋር አንዳችም ተዛምዶ አልነበራቸውም፣ ከማር እንጀራ ጋር እንጂ። ትንፋሽ እስኪያጥራት ድረስ ነበር የምስማት። አሁንም አንተ ተንኮለኛ ማለቷን አላቆመችም። በእርግጥ ብዙ ትንፋሽ አልሰጣትም፣ ግን እንደምንም በመሳሳሙ መሃል ጥቂት ፋታ ባገኘች ቁጥር አንተ ክፉ ትለኛለች። መቼስ ምን ይደረግ ታዲያ? ታሪኩ በዚህ ተጠናቋል። ግን ስለ የትሮይ ፈረስ ወይም ስለ ትሮጃን ሆርስ ምንነት ትንሽ ልበላችሁ። ጥንታዊ አፈ ታሪክ ነው። ጥንታውያን ግሪኮች በዘመኑ የነበሩ ትሮይ የሚባሉ ሕዝቦችን ይወሯቸዋል። እነዚያም ትሮያውያን በግዙፍ ግንቦች በታጠረው ከተማቸው ውስጥ ዘግተው በመቀመጥ ለግሪኮቹ ጦር አልገኝ ይላሉ። ይህኔ ግሪኮቹ አንድ ሐሳብ ያፈልቃሉ። በጣም ትልቅ የፈረስ ቅርጽ በእንጨት ይሰሩና ለትሮያውያኑ እንደ ስጦታ ያቀርቡላቸዋል። ትሮያውያኑም ያንን የእንጨት ፈረስ የከተማ ቅጥር ግቢያቸው ውስጥ አስገብተው ቶሎ ብለው በሮቻቸውን ይዘጋሉ። ነገር ግን ግሪኮቹ አንድ ተንኮል ቀምረው ነበር። ይኸውም በትልቁ የእንጨት ፈረስ ውስጥ ወታደሮች ደብቀው ነበር። እነዚያም ተደብቀው ወደ ከተማ የገቡ ጥቂት ወታደሮች ቀስ ብለው የከተማውን በሮች ከውስጥ በኩል ይከፍቱና መላው የግሪክ ሰራዊት እንዲገባ ያደርጋሉ። ያው ግሪኮቹ ያሸንፋሉ ማለት ነው። እናም ከዚያን ዘመን ጀምሮ ትሮጃን ሆርስ ወይም የትሮይ ፈረስ የሚለው ምሳሌ በሌላ በመልካም ነገር ተመስሎ ወደ ጠላት ቅጥር በመግባት ከውስጥ ሆኖ ማጥቃትን የሚያሳይ ሆኖ ቀጥሏል። ለምሳሌ ትሮጃን ሆርስ የሚባል የኮምፒውተር ቫይረስ አይነት አለ። በጽሑፍ ዶክመንት፣ በምስል፣ በሌላ ጤነኛ ፕሮግራም ውስጥ ተደብቆ ወደ ኮምፒውተሩ ሲስተም ከገባ በኋላ ከውስጥ ሆኖ የተዘጉ የመገናኛ ፖርቶችን በመክፈት የላከው አጥቂ ወደ ውስጥ እንዲገባ ያደርጋል ማለት ነው። እንግዲህ ይህ ትረካም ርዕሱ የትሮይ ፈረስ የተባለበት ምክንያት የተፈቀረችውን ሊያን እንደ ትሮይ ከተማ ብናያት ባለታሪካችን እንደ ትሮይ ፈረስ የተጠቀመው ጓደኛውን ያፈቀረ መስሎ ፍቅሩን ለጓደኛዋ ስጦታ አስመስሎ ማቅረብን ነበር። ሴትዮዋን አታሎ የልቧን በር ከውስጥ በኩል ከፍቶ ገባ እንደማለት ነው። ይህ ድርሰት እነ ሰለሞን ቦጋለ፣ ሚካኤል ሚሊዮንና ዕፀ ሕይወት አበበ ተሳትፎበት በፊልም መልኩ ተሰርቷል። ካላያችሁት በዚሁ ርዕስ ዩቲዩብ ላይ ታገኙታላችሁ። ወደ ቀጣዩ ትረካ እናልፋለን። ቀብር ከአሳምነው ባረጋ። ማታ አልተኛውም። ትንሿን ልጄን አሞብኛል። ከልጆቼ ሁሉ ለሷ ያለኝ ፍቅር የበለጠ ነው። ስትኮላተፍ እንደ ወይን ፍሬ የሚጣፍጠኝ አንደበቷ በጽኑ ሕመም ተሰቅዞ እንደ አዋቂ ስታቃስት እንቅልፍ ከዓይኔ ሸሸ። ይፈውሳታል የተባለው ስመጥር የሕፃናት ሐኪም ለእኔም ለሷም ደዌ ሆኖብናል። ምኗን ያመማት ብሎ እኔኑ ሲጠይቀኝ በጡጫ ጎኑን ለወግረው ከጅሎኝ ነበር። እስኪ በመብራን እንዴት ያረጋታል ነው እንጂ የሚባል የ2 ዓመት ሕፃን ጣፊያዋ ይታወቅ ኩላሊቷ እኔ በምን አውቃለሁ? ፈውስ ላይ ሆናት አንዴ ምርመራ አንዴ ካርድ እያለ ቅርስ ሊያሳጣኝ ነው። ጸሐፌ ገባች። በቢጫ ልቅ ቀሚስ አምራለች። አላገባችም። የሚፈረሙ ደብዳቤዎች ፊቴ ያኑራልኝ እንደ ቀጭኔ በተለካ አረማመድ ስትወጣ ራግቢ የመስሪያ ቤቱ አንጋፋ ሴት ላጤውን ሽኮ አልኳት የሰርኮ ቀሳይን። ሳቀች። ወገን
እግዚኦ ማማሯ! በተለይ ጸጉሯ ብዛቱ! እንኳን የወደደን እሷንም ሳይከብዳት አይቀርም። እንደ ቁራ ጥቁረት ጥቁር ነው። ቁመቷ ለወንድ ልጅም ረዘመ ያሰኛል። እግሯ እንደ ደጋ አጋዘን ከትከሻዋ የገጠመ ይመስላል። ማብቂያው በውል አይታወቅም። ዕድሜዋ ብቻ ነው አስቀያሚ፣ 36። አሁንም እየሳቀች እንግዲህ ምን አድርጊ ነው? መቼም አይዟችሁ፣ አልናካም፣ አትፉ፣ ጥለፉኝ ብዬ ማስታወቂያ ላስነግር አለች። የረጋች ዝምተኛ መልከ መልካም የሀብታም ልጅ የምታነብና ነጻነት የሚሰማት ስለሆነች ነው መሰል ደፍሮ አንድ ለተሰንበት ቤተ ክርስቲያን የሚወስዳት ጉብል አልቀናትም። እኩያዋ አይደለሁም የሚያሰኝ አንዳች ቁልቁል የሚጫን ግርማ ሁልጊዜ በዙሪያዋ ሰፍኖ አለ። እንዴ አልኳት አብሬያት እየሳኩ። ዳንኤልስ? ይመጥናታል ያልኩትን የሩቅ ጓደኛ የሆነ አንድ የትልቅ ጋራዥ ባለቤት አስተዋውቂያት ነበር። እባክህ እሱ ሰው ያላየው በመሰለው ቁጥር መቀመጫዬ በቁምጥጫ እየመዘለገኝ አለች በሙልፍጫ። ይህን ዋነኛ የፍቅር መግለጫ ጸባዩን አጥርቼ ያውቅ ስለነበር አምርሬ ሳኩ። እንኳን ተውሹ፣ እጁ እኮ ፒንሳ ነው ብሎን ማጥበቂያ አልኳት። እየሳቀች ወጣች። በሳቁ የእንቅልፍ ስሜቴ ገፈፍ ስላለልኝ የቀረቡልኝን ወረቀቶች ላገላብጥ ስጀምር ተመልሳ ገባች። ውይ በሞትኩት ረስቼው፣ ስልክ ነበረ። አባይ ሰገድ አርፏል አሉ። ቀብር 9 ሰዓት። ዮሴፍ። እንደገና ደበተኝ። ዮሴፍ ቤተ ክርስቲያን ስደርስ ፀሐይዋ ጉልበቷን መረለቀቀችው። የምድሪቷን ግለት ሳስተውል አንድ ጎረምሳ ሙታን ጣቶቹ የተገነዘበትን ክር በጥልፍ ያላቁ አጽመ ግንባሩን ሲከልል ከፕላን ውጭ የተሰሩ የሚመስሉ መካነ መቃብሮችን እየዘለልኩ ተረኛ ወደሚሸኝበት ስታደፍ ስሜ ሲጠራ ሳደምጥ ዞር አልኩ። ቢንያም ነበር። ቀብሩ ላይ በመገኘቱ ደንቆኛል። ሟቹን መጥላት ብቻ ሳይሆን ይጸየፈው ነበር። ሶስታችንም አብሮ አደግና ቅርብ የተማሪ ቤት ጓደኛሞች ብንሆንም በማዕከል ቢንያምና ሟቹ በአንድ የመንግስት ድርጅት አለቃና ምንዝር እሳትና ጭድ ሆነው ሲኖሩ የአንደኛው የህይወት ምዕራፍ ይኸውና ዛሬ ሊዘጋ ነው። ምን ታደርጋለህ ስል ሳላስበው ጠየቅኩት። በእርግጥ ገርሞኛል። በዓይኖቹ ብቻ እየሳቀ አርቄ ልቀብረው ነው አለኝ፣ አፉን በመዳፉ ጋርዶ። እንዳልስቅ ብርቱ ጥንቃቄ ማድረግ አስፈልገኝ። ድንገት በጉዞዬ ላይ ለቀብር ተምሶ ጥቅም ላይ ያልዋለ ሰፊ ጉድጓድ አደናቅፎኝ ያለ ሳጥን ወርጄ ልጋደም ስል ቢንያም በግዙፍ ጠንካራ ክንዱ ታደገኝ። እጎዳ ነበር። ልጄን ተረፍክ አሉ ጠና ወፈር ያሉ እናት ለቀስተኛ። ምን መናጤዎች ናቸው! እንዴት ጉድጓድ ለቀብር አሰናድተው ክፍቱን ይተዋሉ! እያልኩ ያልታወቁ አዋኪዎችን ስወቅስ ቢንያም እየሳቀ እንግዲህ ሟቹ ሐሳቡን ቀይሮ ተመልሶ ሄዶ ይሆናላ አለ። አይ ከንፈራቸውን በሐዘን መጠው ሴትዮይቱ ነገሩን። ነገሩ መች እንደሱ ሆነና አስከሬኑ ከውጭ የመጣ ኖሮ ዘራፊዎች በውድቅት ሌሊት ቆፍረው የከበረ ሳጥኑን አንዳች ርጥብ ቀዝቃዛ ርኩስና ዝልግልግ ቀፋፊ ስሜት ወረረኝ። የቢንያም ሳቅ ከናፍሮቹ ላይ ሕይወት አልባ ሆኖ ተንጠለጠለ። ማናቸው የሆኑት? ዘራፊው ወይስ ተዘራፊው? በእውኑ የሰው ልጅ ሞራል ታህታይ መስፈርት ማህባል ቦሊዮን ነውን? በድንገት ለዘመናት ላወቅኩት ባልንጀራዬ ሳይሆን ከእናት ሀገሩ ርቆ በባዕድ ምድር በስደት ኖሮ ሲሞት የሀገሩን ጥርኝ አፈር ብሎ ቢመጣ ማረፊያ ላጣው መጻተኛ ቆሜ አነባ ጀመር። ከቀብር መልስ ሟቹ ቤት አልሄድንም። ቢንያም የዚያችን ከይሲ ፊት ከቀርባ ላይም ብሎ ድርቅ አለ። የሟቹን ሚስት ነው። እኔም በመካነ መቃብሩ ቦታ ባስተዋልኩት ግፈኛ ትዕይንት መንፈሴ ታውቆ ስለነበር ብዛም አልተጫንኩትም። በነበልባል ፀሐይ የነደደ አካላችንን በምናምን እናቀዘቅዝ ዘንድ ተያይዘን አንድ ስፍራ ገባን።
እንደተከፋው ነበርኩ። ቢንያም አንድ ሁለቱን ጉሽ ቢራ አፉ ውስጥ ሸሽጎ የስላቅ ጨዋታውን መልሷል። ምን ነካኝ ብለህ ነው እንዲህ ፊትን ያጨለምከው? እኔ መቼም ከዚያ ተውሳክ ጎን ከሚቀብሩኝ ከሳጥኔ አውጥተው በሊድ ቢሉኝ እመርጣለሁ አለኝ የሳቀ። አብሬ አልሳኩም። ሐዘን በከደነው ፊት እያየሁት ልናገረው ጀመርኩ። ግን ምን እየሆንን ነው? ከኛ መሃል የኛ ማህበረሰብ አባል የሆኑ ሙታን ዘራፊዎች አሉ። ይህ አስፈራም? ይህ ለአንተ ቧልት ነው አልኩት። ልቀየመው እንደጀመርኩ የድምፄ ቃና ነግሮታል። ምናልባት ይህ ዘራፊ ያልከው ሰው ረቦት ሊሆን ይችላል። ያንን ክፉ ሥራ ለመስራት ዝቅ ያለው ረሃብ ክፉ ነው፣ ጽኑ መንፈስ ይሰብራል። አላስጨረስኩትም። ይህን ለማድረግ የሚያስገድድ ምንም በቂ ወራዳ ምክንያት በዚህ ዓለም ላይ ሊገኝ አይችልም አልኩት። እስኪ ወደ ምሽት አካባቢ ጎዳና አውጣ። ጡታቸው በቅሎ ያላለቀ እምቡጥ ኮረዳዎች ሞትን ንቀው ስጋቸውን የሚሸጡት ረሃብን ፈርተው እኮ ነው። እምባዬ ደግሞ ወረደ። ቢንያምም ሊያዝን ጀምሯል። ይልቅስ እኔ ታዘብኩት ሌላ ክፋት ነው ይለኛል። አሁን ጻድቅ የሀገር ምሰሶ የወደቀ ይመስል ያንን ኖረኛ ለመቅበር የከተማው መኳንንት ብሎ ሊቀጥል ሲል አቋረጥኩት። አንተ ደግሞ በቃ ሞቶ የለ እንዴ? በቁም ጉድጓዱን ስትመስለት ኖርክ፣ በድኑም ላያርፍህ ነው። ለቢንያም የዛሬው ሟች አለቃው ነበር። ምንም እንኳ በችሎታ ቦታው ለቢንያም የተገባ ቢሆንም አባይ ሰገድ በቅልጥፍና ያይል ነበርና ከፍ ከፍ አለ። ሟቹ ሹመት ባገኘ በጥቂት ጊዜ ውስጥ የበዛ ሀብት በማፍራቱ በሙስና ይታማል። በእርግጥ ቢሮው ወንበር ላይ ተቀምጦ ባለበት ሰዓት ዓይኔን አጥፋልኝ ብሎ ቢለምኑት እንኳን ያለ ገጸ በረከት በእጅ አይልም ነበር ይባላል። መልካም መኖሪያ ቤት አነጸ፣ ዘመናዊ ተሽከርካሪ ገበየ፣ በሚገባ የተቀለበ ወዛም አካል ገነባ። ቢመታ የሚጥል፣ ቢናገር የሚሰማ፣ ቢቀልድ የሚያስቅ ሆነ፣ ፈካ። እንደሱ ሁሉ ከእኩዮቻቸው ጋር በእውቀትና በችሎታ ተወዳድረው እንጀራ መቅመስ የማይችሉ ጥገኛ ትሎቹን እየሰበሰበ መስሪያ ቤቱ ላይ አጣበቀ። እንደ ደካሞች ሁሉ ብቻውን ጸንቶ መቆም ሰርቶ መብላት አይችልም ስለነበር ሁልጊዜ ከሌሎች ደካሞች ጋር የሚያስተሳስረው የጥቅም ድር ያደራል። ከ20 ዓመታት በላይ ትምህርት ቤት ቆይቶ መሐይም ሆኖ የወጣ የመጀመሪያው የሰው ዘር ሳይሆን አይቀርም። ዕድሜው በገፋ ቁጥርም የአመለካከትም ሆነ የእድገት አድማሱ ከአጥር ውጭ የማያይ ትንሽ ጅረት አልፎ የማይሻገር ሆነ። ለነገሩ እሱ የሞተው ያኔ ነበር። ትዳር ሲያምረው ለ5 ዓመታት የልጅነት ጓደኛው የቢንያም እጮኛ ሆና በቤት ችግር ምክንያት ጋብቻ ያራዘመች ልጅ በንዋይ አሸንፎ አገባ። አሁንም በሰረቀው ሀብት በሱና በልጆቹ ስም ባቋቋመው ኮኮስ ቅባት የሚያስመጣ ኩባንያ ሥራ አስኪያጅ ሆናለች። ቢንያም ያኔ እኔ ዘንድ መጥቶ ከሕይወት ድድ ብቻ አስቀረልኝ ሲል ነገረኝ። እጮኛውን እንደ እናቱ ይወዳት ስለነበር ኩራቱን ውጦ ሽምግልና አባይ ሰገድ ዘንድ ላከኝ እንዲተውለት። አንድ ማለዳ ሄድኩ። አባይ ሰገድም ጉልጥምት አጥንት የሚበዛበት ሊወፍር የጀመረ ጠቋራ ረጅም ፊቱን እያሸና የአፉን ያደረው እስኪ እያሸተተኝ የሰርግ ጥሪ ካርድ ከጠረጴዛው መሳቢያ አውጥቶ አቀበለኝ። ሙቶ ቃሻ ያድርገኝና በእርግጥ ደረቅ የዓለም ሰው ነበር። ፍሪዳ በተራበ ጊዜ ሆዱ ይሞላ ዘንድ ፊቱ ያገኘውን ግጦሽ እንደሚግጥና ከቶ ይህ እኔ ነውን ብሎ እንደማይጠይቅ ሁሉ አባይ ሰገድም እንደዚያው ነበር። ወረት ቢያጣ ያለፋበትን ጸጋ በጉቦ ሹመት ቢመኝ የማይገባውን ማዕረግ በሰብቅና ተንኮል ፍቅር ቢነፈግ የምትንቀውን እንስት ልብ በንዋይ ምራቄን ሳልተፋበት ተቻኩዬ ወጣሁ። ምራቅም ቢሆን ምን ላይ እንደሚያርፍ መመዘን ያስፈልጋል። የሟቹን ንቅዘት ሊያጋልጥ ቢንያም በእልህ ቢጥርም አልተሳካለትም። ሟቹ ደስታ የተሞላው ቁሳዊ ፓራሲቲክ ሕይወቱን እስከ መጨረሻው ኖሯል። መልካም መብልና መጠጥ የበዛበት የትል ልቡ ያለ ዘመኑ ታክቶት ቀጥ እስኪል ድረስ። ቢንያም ንግግሩን ቀጥሏል። እና ይህ ክፋት ይታይ ማህበረሰቡ በቁሙ እስከ አንገቱ ቀብሮ
ከብት ሊነዳበት ይገባው የነበረውን ሰው በታላቅ ሐዘን አልቅሶ ሲሸኘው ይህን ማህበረሰብ ነው ምን እየሆነ ነው ምን ነካው ብለህ መጠየቅ ያለብህ። የዚህን ማህበረሰብ እሴት ነው መመዘን የሚገባ አለኝና የሚጠጣው ይደገመው ዘንድ መዳፉን ከፍ አድርጎ አወዛወዘ። ትዝ ይልሃል ያኔ አለኝ አይኖቹን ወደ እኔ አቅንቶ እያየ። ትዝ ይልሃል ያኔ ብላቴና እያለን በክፉ ምግባር የሚታማ ቤተሰብ ያላቸው ሕፃናት ጋር ጨዋታ ገጥመን ብንገኝ የሚደርስብን ቅጣት? እርግጥ ነው ያንም የነሱ ያልሆነ ፍሬ በልተው የሚጠግቡ ሪያዎች ነበሩ። ግን ቢሆንም ማህበረሰቡ በዘለፋ በማግለል በመጸየፍ በማዋረድ ዋጋውን በእጥፍ ያስከፍላቸው ነበር። ክብርን፣ ሞገስን፣ ፍቅርን በመንፈግ ለክፉ ሥራ ተሳታፊነት የሚከፈለውን ዋጋ ከፍ አድርጎ የበደለኞች ቁጥር ዝቅ እንዲል ይሆን ነበር። አሁን ግን ቢንያም ሐሞት የሚል ሳቅ እየሳቀ ቀጠለ። አሁን ግን የማይገባውን በእጅ መንሻ ብርታት አግኝቶ እኩዮቹን አቀጭጮ ወረቱን ያወፈረ ነጋዴ እንደ ብልህ ሊደነቅ ጀምሯል። ወገኖቹን ከድህነት ሀገሩን ከማቅ እንዲያነሳበት የተሰጠውን ሹመት ተጠቅሞ በመስገብገብ ጉቦ የሚያካብት ከራኒ አርቆ አስተዋይ እየተባለ ነው። በሥራ ሳይሆን በወሬ በድካም ሳይሆን በመሰሪነት ከፍ ወዳለ ስፍራ ያደገ ጠቢብ ነው። ለእነዚህም አባቶች ሴቶች ልጆቻቸውን ለመዳር ይጣደፋሉ። የእነዚህን ባልንጀራነት ምሁራን ይሹታል። ለልጃገረዶችም ከእነዚህ ጋር መታየቱ የክብር መገለጫ ነው። በነውር ሀብት ቤተሰቦቻቸውንና ወዳጆቻቸውን ስለሚያስደስቱትም እናቶች ምርቃታቸውን ይሰጧቸዋል። ስለዚህም የዚህ ነቀርሳ ማኅበር አባላት እንደ ቅንቅል ሊበዙ ነው። ለ10 ዓመታት እጅግ የተቀደሰ ዓላማ ይዘው እልፎችን መርተው የተከበረ ቀይ ደማቸውን አፍስሰው ስልጣን ርካብ ላይ የተቆናጠጡ ጦረኞቻችንም ለካንስ ጥቂት ሎንችኖችና የጭነት ተሽከርካሪዎችን ለመግዛት ኖሯል። ይህንማ እኮ ሜዳ መውጣትና ውዶች የኢትዮጵያ ሰማዕታት መስዋዕት ሳያስፈልጋቸው ቀድሞውኑ እዚህ አዲስ ከተማ ሸቅለው በጥቂት ጊዜያት ሊያገኙት ይችሉ ነበር። ሀፍረት በሆዳቸው ላይ። ወደ ቤት ስደርስ 3 ሰዓት አልፎ ነበር። ከምሽቱ ታማሚዋ ልጄ የድብ አሻንጉሊቷን ታቅፋ አንቀላፍታለች። በትኩሳት የወረዛ ክብ ትንሽ ቆንጆ ፊቷን ተጠንቅቄ ሳምኩ። ባለቤቴ በቢራ ትንፋሽ የታወደ አፌን ክፉኛ ገላምጣው ስታበቃ ራት አቀረበችልኝ። ባይርበኝም ተግሳጹ እንዳይመርብኝ ስለሰጋው ግሩም አድርጌ በላው። አላባላችኝም። ሚስቴን አቅፌ እንደተኛው የቀድሞ ሐሳቤን በአእምሮዬ አብሰለሰልኩ። እኔ አሁን ያለኝ የማፈቅራት ሚስት፣ የምዳስሳቸው ልጆች፣ የምወደው ሥራና የሚቀጥለው ወር ደመወዜ ብቻ ነው። የምመኘው ለሀገሬ ስትጠቃ ወታደር፣ ስትራብ ገበሬ፣ ስትደኸይ ነጋዴ፣ ስትጨነቅ ምሁር ልሆንላት ነው እንጂ ስብ በወገብ ዙሪያ አነባብሮ መጠምጠም፣ በኃጢአት ገንዘብ ቤትን መገንባት፣ 3 እግረ ከሲታ ልጆች ሁሉ ውድ የሚከፈልበት ሚሽን ተማሪ ቤት መላክ፣ ይህ እንደምን የአንድ ኩሩ ጥንታዊ ሀገር ወንድ ልጅ፣ የአንድ ጠይም ቆንጆ ረጅም አበሻ ሴት ባል፣ የአንድ ጨዋ ኢትዮጵያዊ ቤተሰብ አባወራ ብቸኛ የሕይወት ራዕይና ግብ ይሆናል። እንዴት? ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።